ሰላም እንዴት ናችሁ? በነገራችን ላይ ዛሬ መቶ ፎሎወር ደርሼ ኮንግራቹሌሽን ብሎኛል ቲክታክ ራስ ኢትስ ኳይት አ ማይልስቶን ቱ ቢ ኦነስት ቴንክ ዩ ስለተከተላችሁኝ። ወደ ዋናው ርዕሴ ስገባ እንግዲህ የምትከታተሉኝ ሰዎች ምን እያረኩ እንደሆነ ታውቃላችሁ። በአጋጣሚ ግን ይህን ቪዲዮ የምታገኙት ሰዎች ካላችሁ እንግዲህ ምን እያደረግኩ እንደሆነ ለማስተዋወቅ የማደርገው ነገር አንድ ህገ ክራሲ የሚል መጽሐፍ ጽፌያለሁ እና መጽሐፉ በዋናነት የፖለቲካል ኢኮኖሚ መጽሐፍ ነው እና መጽሐፉ በዋናነት የሚሞግተው ሙግት ምንድነው? ለኢትዮጵያ በማህበራዊ መረጋጋት እና በብሔራዊ አንድነትም ደረጃ ሆነ ከኢኮኖሚያዊ እድገት ማለት የኢኮኖሚያዊ እድገቱ ፍትሐዊነት፣ የሀብት ስርጭቱ ፍትሐዊነት እንደዚሁም ደግሞ እምርታው ጂዲፒ ዋይዝም ሀገርን በፈጣን ሁኔታ በማሳደግ ጥልቀትም ስፋትም ያለው በአንጻራዊነት ማለት ነው ኦፍኮርስ እድገት በማምጣት ተመራጭ የሆነው የነፃነት ዲሞክራሲ የሚባለው ወይም በእንግሊዝኛ ስሙ ሊበራል ዲሞክራሲ የሚባለው የፖለቲካል ኢኮኖሚ ቲንኪንግ ወይም ርዕዮት ነው የሚል ነው። ያንንም እንግዲህ በፖለቲካ ሳይንስ እና በኢኮኖሚ ሳይንስ ላይ ተመስርቶ ሀሳቡን የሚያቀርብ ነው እና እኔም በዚህ በሶሻል ሚዲያ እያደረግኩ ያለሁት ፕራይመርሊ ደግሞ በቲክታክ እያደረግኩ ያለሁት ነገር ምንድነው? አንደኛ መጽሐፉን ማስተዋወቅ ነው፣ ፖፑላራይዝ ለማድረግ መጽሐፉን። ከዛም በላይ ግን ከመጽሐፉን ከማስተዋወቅም በላይ እነዚህን ሀሳቦች ሀገራዊ የማድረግ ምክንያቱም ማለት አልተቀበልናቸውም። ዘመናዊ ሳይንሳዊ የፖለቲካና ኢኮኖሚ አስተሳሰቦች እና ዘመናዊ ስንል ደግሞ ዝም ብሎ ዘመን አመጣሽን ብቻ ሳይሆን ሳይንሳዊ ለውጥ የሚያመጡ ከጉዳታቸው ይልቅ ጥቅማቸው የሚበልጥ ብቻም ሳይሆን ካልያዝናቸው ካልጨበጥናቸው እና የራሳችን ካላደረግናቸው እና ካልተጠቀምንባቸው ኋላ ቀር የሚያደርጉን ተጠቂ የሚያደርገን አስተሳሰቦች ስለሆኑ እነዚህን አስተሳሰቦች እንድናቅ እንድንቀበል እና ሀሳቡ አዲስ አይደለም፣ ግን ሰምሃው ዲፈንደር የለው ምንድነው የሚባለው አቅራቢ አድቮኬት የለውም። ስለዚህ የዛ ሀሳብ አድቮኬት ለመሆንና ያንን አድቮኬሲ ስራ ለመስራት ሰው እንዲያውቀው እንዲለምደው ለማድረግ ነው ማለት ነው ይህን እያደረግኩ ያለሁት። እንግዲህ ከዚህ አንጻር መጀመሪያ ላይ ማለት ትኩረት ያደረጉት ከፖለቲካው አንጻር ነበር። የነፃነት ዲሞክራሲ ይሻለናል፣ ይበጀናል፣ ልንፈራው አይገባም፣ ሳይንሳዊ ምክንያት አለው ለምን እንዳንፈራው የሚያደርገን እና ዲሞክራሲ ነፃነት መረባበሽን፣ አለመረጋጋትን፣ የባህል መበላሸትን ምናምን ሳይሆኑ የሚያስከትለው እንዲያውም ህዝብ በስሎ ተረጋግቶ በእውቀት የሚመራ ማህበረሰብ እንዲሆን ነው የሚያደርገው የሚል ነገር። ከዛ አንጻር እንግዲህ የተፈጥሮ ህግ፣ የተፈጥሮ ሁኔታ እና የጦርነት ሁኔታ የሚባሉትን መሰረታዊ የሆኑ የፖለቲካል ኢኮኖሚክ የፖለቲካ አስተሳሰቦች መሰረት አድርጌ እንደዚሁም የሀገራችንን ታሪክ ነው የህገ መንግስቶቻችንን አድርጌ ያንን ለማስረዳት ሞክሬያለሁ። በመጀመሪያ አሁን ባለሁበት ደግሞ ማደርግ ያለሁት እንግዲህ ኢኮኖሚክስ በሚል ወይም የኢትዮጵያ ኢኮኖሚክስ ለማለት ኢኮኖሚክስ የሚል በዛ ህገ ክራሲ በሚለው ዋናው ርዕስ ስር አንድ ንዑስ ርዕስ አድርጌ ኢኮኖሚክስ የሚል እሱን እያቀረብኩ ነው ማለት ነው። ኢኮኖሚክስ የሚል እና ኢኮኖሚክሱ ደግሞ ከኢኮኖሚ ሳይንስ አንጻር በሀገራችን በአንጻራዊነት ፈጣን በአንጻራዊነት ደግሞ ፍትሐዊ የሆነ ወይም ተደራሽ የሆነ የኢኮኖሚ እድገት ማረጋገጥ የሚችለው ይሄው የነፃነት ዲሞክራሲ ነው። ምክንያቱም ነፃ ገበያን እና በውስጡ ያሉትን የተለያዩ መርሆች እንዲሰሩ እና በግለሰብም ደረጃ ሆነ በማህበረሰብም ደረጃ እምቅ የኢኮኖሚ አቅማችንን አውጥተን መድረስ ማለት የቻልነውን ያክል እንድንዘራጋና እንድንሄድ ሊያደርገን የሚችለው የዜጎች ህይወት፣ ንብረትና ነፃነት ያለ ህግ አግባብ የማይገፈፍበት ብሔራዊ ፖለቲካዊ ምህዳር በመፍጠር ነው የሚል ሀሳብን መሰረት አድርጌ እንግዲህ በኢኮኖሚክ ሳይንሱ ፈጣንና ፍትሃዊ ኢኮኖሚያዊ እድገት የሚያመጣው ህገ ክራሲ ነው ወይንም የኢኮኖሚክ ሳይንሱ ይሄንን የነፃነት ዲሞክራሲ አስተሳሰቡ ይደግፈዋል ወይም በዛ ምህዳር ውስጥ ብቻ ነው የኢኮኖሚ ሳይንሱ ራሱ በአግባቡ ሰርቶ ማለት የኢኮኖሚ ሳይንሱ እንደሚለው ኢኮኖሚው በአግባቡ ሰርቶ ግለሰባዊም ሆነ ማህበራዊ ኢኮኖሚ አቅማችን ተለቆ ራሳችንን ጠቅመን ሌሎችን መጥቀም የምንችለው
የሚለውን ነገር ለማለት እየሞከርኩ ነው። ያንን ሳደርግ ግን ያው ፈተና አለበት። ፈተናው ምንድነው? በሀገራችን እንግዲህ እንዳልኳችሁ በቀኝ ግዛት ከቀኝ ግዛት ተጽዕኖ እንግዲህ ምንም እንኳን በቀኝ ግዛት ቀጥታ ተጽዕኖ ባይኖርብንም በተለያየ ምክንያት ከቀኝ ግዛት ጋር በተያያዘ ከዛ በኋላ ደግሞ ከቀዝቃዛው ጦርነት ጋር በተያያዘ አገራችን የተንሰራፋውና ትውልዱ በተለይ ወሳኝ የሆነው የቀደመው ትውልድ አሁን ሲኒየር የምንላቸውና የኢትዮጵያን የማህበራዊ ኢኮኖሚ ተቋማት ያዋቀሩት ሰዎች የተገሩበት ያደጉበት የታገሉለት እና የሰውለት ብዙ ያደረጉበት የፖለቲካ ርዕዮት የግራ ዘመም የማርክሲዝም አስተሳሰብ ስለሆነ ማለት ከኢኮኖሚ ሳይንስ አንጻርም ለኢትዮጵያ ህገ ክራሲ ወይም የነፃነት ዲሞክራሲ ወይም ሊበራል ዲሞክራሲ ይሻላል ስትሉ በሀገራችን ማለት ኦልሬዲ የተመረጠና ስራ ላይ ያለ ራሱን በተለያየ መልኩ የሚገልጽ ከሳይንሳዊ ኢኮኖሚ አስተሳሰብ ውጭ የሆነ የተዘረጋ ኢኮኖሚያዊ ባህልና አስተሳሰብ አለ። ስለዚህ መታችሁ ከሱ ጋር ነው የምትጋጩት ማለት ነው። እና እንግዲህ በዚህ ኢኮኖሚክስ በሚለው ነው ሰብታይትል ውስጥ ወይም ንዑስ ርዕስ ውስጥ ማድረግ የምፈልገው እሱን ነው ማለት ነው። ይሄ የተመሰረተው የግራ ዘመም ፖለቲካል ኢኮኖሚክ ቲንኪንግ ማለት እንደምናስበው አይደለም ነው የሚያሳየው ምን ያህል ለኢኮኖሚክ ሳይንስ ባይተዋር እንደሆንን ነው እንጂ ይሄኛው እኛ ሀገር በልማድ ደረጃ ያለው ማለት ከሳይንስነት አልፎ ባህል ሆኖ ተመስርቶ ያለው የኢኮኖሚ አስተሳሰብ ሳይንሳዊ አይደለም ብላችሁ እሱን መተቸት መቻል አለባችሁ ማለት ነው። እሱን ተችታችሁ እሱን አፍርሳችሁ ነው ያኛውን ወይንም ይሄንን የተመሰረተውን የተደላደለውን የግራ ዘመም የኢኮኖሚ ግንዛቤ ተችታችሁና ከህዝብ አእምሮ ውስጥ ከተሳካ አፍርሳችሁ ነው የሞደርን የነፃ ገበያ የነፃ ንግድ ዓለም አቀፍ ንግድ ምናምን የኢኮኖሚ አስተሳሰብን በሀገር ደረጃ መመስረት የምትችሉት ማለት ነው። ስለዚህ ኢት ዋዝ ነሰሰሪ የካርል ማርክስን ፖለቲካል ኢኮኖሚክ ቲንኪንግ እና እሱንም ተመስርቶ ደግሞ በኋላ ላይ በአቶ መለስ የመጣውን የልማታዊ መንግስት አስተሳሰብ ሂስ እነሱን ማየስ ወይም እነሱ ላይ ሂስ ማቅረብ የግድ ነው ነው ያንን ካላፈረሳችሁ ይህንን ማቆም ስለማትችሉ ማለት ነው። ስለዚህ እዚህ ኢኮኖሚክስ በሚለው ሲሪየስ ውስጥ እንግዲህ ያኛውን አፍርሽ ማለት የካርል ማርክስን ተችቻለሁ። አሁን ደግሞ የአቶ መለስን የልማታዊ መንግስት አስተሳሰብ በመተቸት ወይም እሱ ላይ ሂስ በማቅረብ ላይ ነው ያለሁት እና ይህንን ሂስ ማቀርብበት ምክንያት እሱም ይሄ የልማታዊ መንግስቱ ማስተሳሰብ ሳይንሳዊ ነው ምናምን ቢባልም ማለት ሌላ መልኩን የቀየረ ቆዳውን የቀየረ የካርል ማርክስ አስተሳሰብ ነው። ስለዚህ እሱን ክሪቲሳይዝ በማድረግ ወይም እሱ ላይ ሂስ በማቅረብ ላይ ነኝ። እንግዲህ የተነሳሁበትም ማለት ነው እየተጠቀምኩ ያለው ሬፈረንስ አድርጌ አቶ መለስ የመመረቂያ ጽሑፍ ጻፉት የተባለው ለማስተርስ ፕሮግራሞች አንዳንዶቹ ለፒኤችዲ ይላሉ። እኔ ግን ቬሪፋይ ለማድረግ ከቻልኩት ድረስ ለማስተርስ ፕሮግራም ነው አፍሪካን ዴቨሎፕመንት ዴድ ኢንድስ ኤንድ ኒው ቢግኒንግስ በሚል እንግዲህ በ1990ዎቹ በፈረንጆቹ አካባቢ አይ ቲንክ ያው በእኛም እንደዛው ነው ያለንክ ነው 98 ምናምን አካባቢ በጻፉት የአፍሪካ ልማት የገደል አፋፍ እና አዲስ ጅማሬ የሚል እና በዋናነት የአፍሪካ ልማት ጉዳይ ሄዶ የገደል ጫፍ ላይ ደርሷል። ከዚህ በኋላ ወደፊት ማለት እስካሁን በሄደበት መንገድ ወደፊት ከቀጠለ በቃ በአፍጢሙ ተደፍቶ ገደል ውስጥ ገብቶ መሰባበር ነው እንጂ መሻገር ካቻፕ ማድረግ ከሌላው ዓለም ጋር መስተካከል የሚባል ነገር አይታሰብም። ስለዚህ ኒው ቢግኒንግስ ነው ተርን ራውንድ አድርጎ ቀኝ ኋላ ወይም ግራ ኋላ ዞሮ ወደ አዲስ አቅጣጫ መሄድ መጀመር አለበት የሚል ጽሑፍ ጽፈዋል እና እዛ ውስጥ ያነሷቸውን ሀሳቦች እንግዲህ ክሪቲሳይዝ ለማድረግ ነው በማድረግ ላይ ነኝ ያለሁት። አሁን አይ ቲንክ ይሄኛው 45ኛ ቪዲዮ ነው ኢኮኖሚክስ በሚለው ውስጥ እንግዲህ በዛ ውስጥ ካርል ማርክስን ተችቼ ዴቨሎፕመንታል መንግስት ላይ የልማታዊ መንግስት አስተሳሰብ ላይ የዳሰሳ ጥናት አቅርቤ አሁን የአቶ መለስ ፔፐር ላይ ደርሻለሁ ማለት ነው እና እንግዲህ ባለፈው እንዳልኩት ፔፐሩ በዋናነት 3 ክፍል አለው የቀረበበት። የመጀመሪያው ቴዎሬቲካል አስፔክቱን ነው። የመጀመሪያዎቹ 7 ቻፕተሮች አቶ መለስ ያላቸውን እሳቤ
ጽንሰ ሀሳባዊ መዋቅራቸውን ያስቀመጡባቸው የመጀመሪያ 7 ቻፕተሮች ናቸው። መሀል ላይ ፓርቱ ብለው 6 ምዕራፍ አስቀምጠዋል። እነዚህ 6 ምዕራፎች ደግሞ የታይዋንና የኮሪያን ልምድ ሪፖርት በማቅረብ እኔ ካልኩት ጋር በሚስማማ መልኩ ነው ሄደው ታይዋንና ኮሪያ አሁን የደረሱበት የፈጣን ኢኮኖሚ ደረጃ ላይ የደረሱት ይላሉ ማለት ነው። በ6ቱ ቻፕተሮች ከ8 እስከ 13 ባሉት ማለት ነው። በ6ቱ ቻፕተሮች ከዛ ከ14 ቻፕተር እስከ 20 ቻፕተር ከምዕራፍ 14 እስከ ምዕራፍ 20 ባሉት ቻፕተሮች ወይም የመጨረሻው ፓርት 3 የመጨረሻው ክፍል ደግሞ ምን ይላሉ ማለት ነው። አፍሪካ ፕሪዴቶሪ ስቴት ሆነዋል ማለት የአፍሪካ መንግስታት ነፃ ከወጡ ቆይተዋል እና የሚከተሉትም የኢኮኖሚ ሞዴል ኒዮሊበራሊዝም ነው እና ኒዮሊበራሊዝም ግን የፈጠረው እንትን ነው የሚባለው ይሄ ፕሪዴቶሪ እንዴት ብላችሁ አዳኝ ነው ግን ፕሪዴቶሪ አዳኝም ብቻ አዳኝ የሆነ ጀግንነት ያስመስለዋል አይደለም። አዳኝ ሳይሆን ከጉበኝነት የዘረፋ መንግስታት ናቸው ማለት መንግስቶቹ በተለይ ከኮሎኒያሊዝም ሌጋሲ የተነሳ ምክንያቱም ኮሎኒያሊዝም መጥቶ በአንድ ሀገር ቀኝ ግዛት ሲያቋቁም የሚያቋቁመው ለጽድቅ አይደለም። የሆነ የሚፈልገው ሀብት ስላለ ነው ወይም የሆነ ጂኦፖለቲካል አድቫንቴጅ ይኖረዋል ወይ ከዛ ሀገር የሚወጣ የተፈጥሮ ሀብት ይኖረዋል ወይ ከዛ ሀገር የሚበዘበዝ ጉልበት ይኖረዋል። አንዳች ነገር ስለፈለገ ነው መጥቶ ቀኝ የሚገዛው እንጂ ለምሳሌ ግብፅን ሲገዙ ግብፅ ውስጥ ምንም የለም ማለት ምን አዋራ ነው ያለው የሚፈልጉት ነገር የለም። ነገር ግን ግብፅን ሲገዙ ለምንድነው? ጂኦፖለቲካሊ ኢምፖርታንት ስለሆነች ነው ግብፅን የሚይዙ። ሳውዝ አፍሪካን ሲይዙ እርሻ አለ፣ ማዕድን አለ፣ ምናምን አለ። ስለዚህ መንግስቱ መጥቶ ሲቋቋም የሆነ ኤክስፕሎይት አድርጎ ዘርፎ አውጥቶ መሄድ የሚፈልገው የሆነ ሀብት አለ። ስለዚህ ያንን ሀብት አስቦ ነው የሚመጣው። በኋላ ላይ ቀኝ ግዛቱን አልቆ አስረክበው መንግስቱን ሲሄዱም ህዝቡ የተቀረጸው በዚህ በቀኝ ግዛት አስተሳሰብ ነው። ስለዚህ የዚምባብዌ ፖለቲከኞች፣ የኮትዲቯር ፖለቲከኞች፣ የዛይር ወይም የዛሬዋ ዲአርሲ ዴሞክራቲክ ሪፐብሊክ ኦፍ ኮንጎ ብራዛቪል ወይም ኮንጎ ኪንሻሳ ይለያያሉ አለ ኮንጎ እነዚህ የኮንጎ ሀገሮች በአጠቃላይ የአፍሪካ ሀገሮች ወደ ስልጣን ሲመጡ ሌላ የሚያውቁት ነገር የለም። አእምሯቸው ፕሪዲቶሪ ነው። የፖለቲካ ስልጣን ሀብት ማካበቻ ነው። ኦንሊ እንዲያውም በአፍሪካ ሀገር ውስጥ ሀብት ከፈለግ ምንድን ነው የሚባለው? መኖር ከፈለግ መነገድ፣ መማር፣ ሙያተኛ መሆን ምናምን አይጠቅምም። ፖለቲካ ውስጥ ሄደህ መሰግሰግ ነው። ያኔ ኪራይ ሰብሳቢ ትሆነ። ጥገኛ መንግስት ነው መንግስታቸው እና ጥገኝነቱን የወለደው በመለስ እንግዲህ በዚህ በመጽሐፉ ጥገኝነቱን የወለደው ኒዮሊበራሊዝም ነው። ይወልደዋልን ብቻ ሳይሆን ያስችለዋል፣ ኢኔብል ያደርገዋል። ስለዚህ ዴድ ኢንድ ነው ማለት የገደል አፋፍ ነው። እሱን አቁመን አዙረን ወደ ልማታዊ መንግስት መምጣት አለብን። ልማታዊ ምክንያቱም እነ ኮሪያ፣ እነ ታይዋን፣ እነ ጃፓን፣ እነ ሲንጋፖር ወዘተ ያደጉት በዚህ ነው የሚል ነው ማለት ነው የመጨረሻው ምዕራፍ። ስለዚህ ይህንን እንግዲህ ጠቅላላ አድርጌ ለማቅረብ ሞክሬያለሁ። ዛሬ እንግዲህ ከዛሬ ጀምሮ ደግሞ አሁን ከዚህ ከ45ኛው ጀምሮ ደግሞ ማለት እንዳልኩት እንግዲህ እኔ ቱ ቢ ኦነስት ማለት በ2 በ3 ቪዲዮ የጨበቅ አድርጌ ዘገዋለሁ ብዬ ነበር ያሰብኩት። ግን ነው እንትንና ብለን ቡፌ አናረገውም የሚል እንትንም ነው። ሀሳቦቹ ደስ ይላሉ እና ሀሳቦቹ ስላችሁ ርዕሱ ብዙ የሚወራበት ርዕስ ስለሆነ ብንማማርበትና እያንዳንዱ ሀሳብ ላይ ጊዜ አጥፍተን ሀሳቤም እንዳልኳችሁ የአስተሳሰብ ምርታ ወይም የፍኖተ እሳቤ ለውጥ እንድናመጣ ስለሆነ ማለት ትኩረት ሰጥቼ በደንብ ትናይዝ ባደርገው የበለጠ ይጠቅመናል ብያለሁ። ስለዚህ ጊዜ ሳላስብ ዝም ብዬ ወሰደውን ያክል ይውሰድ ብዬ ልቀጥል ነው ማለት ነው እና አይ ስታርት ዊዝ ቻፕተር 1 ማለት ነው። ቻፕተር 1 እያንዳንዱ ሀሳብ ውስጥ የገባው ምናምን ሀሳቦቹን እያነሳው እያብራራው ሄዳለሁ ማለት ነው።
ስለዚህ እንግዲህ ቻፕተር ዋኑ ምዕራፍ አንዱ ርዕሱ የሚለው ኒዮ ሊበራል ፖለቲካል ኢኮኖሚ ኤንድ ሶሻል ካፒታል ማለት ርዕሱ ኒዮ ሊበራል ፖለቲካል ኢኮኖሚ ኤንድ ሶሻል ካፒታል እና በርዕስ ደረጃ ጠቅለል አድርጋችሁ ስትረዱት የሚለው ያለው የምዕራፉ ሀሳብ ምንድን ነው? አሁን ለምሳሌ ላይክ ነው ታይትል አንዳንዴ ርዕሱ ላይክ ነው ምዕራፉ የምንድን ነው ከውስጡ ካስቀመጣቸው ነገሮች ጋር እያይዛችሁ ስትረዱት ዋናው ትኩረቴ የሚለው ማህበራዊ ሀብት የሚባል ነገር አለ ወይንም ሶሻል ካፒታል እና ላይክ ነው ማህበራዊ ሀብት ማለት ምን ማለት ነው? መተማመን፣ መከባበር፣ ይሄ ምንድነው መጥፎ ባህል መጥፎ ልማድን ማውገዝ፣ መወቃቀስ፣ መረዳቻ እድር ማቋቋም፣ እቁብ መጣል፣ እንደዚህ አይነት ነገሮች ይሄ ማህበራዊ መልካም የምንላቸው ነገሮች እሴቶች አሉ አይደለ? ለምሳሌ አሁን መርካቶ ብትሄዱ የመርካቶ ነጋዴዎች ማለት ብር ኤክስቼንጅ የሚያደርጉበትና ሸቀጥ ኤክስቼንጅ የሚያደርጉበት ሜካኒዝም የተለያየ ነው። እቃ ዝም ብሎ ሊያወርድልህ ይችላል። ከዛ በኋላ ይተማመናሉ። ነው እቃ አሁን ለምሳሌ መጋዘን ሲያስገባ ቆጥሮ የአንዳንዱ ምናምን ላያስገባ ይችላል። ለምን? መተማመኑ አለ ምናምን። አሁን እሱ ሶሻል ካፒታል ነው የሚባለው። ምክንያቱም ሆቴል ገብታችሁ ወይም የሆነ ካፌቴሪያ ገብታችሁ የሆነ ነገር ስታዙ አንደኛ ለምሳሌ እናንተ ዩ ትራስት ዛት ኢዝ ጎይንግ ቱ ጊቭ ዩ ሳምቲንግ ኖርማል ላይክ ነው ጤናማ የሆነ ጥሩ የሆነ ምናምን ያቀርብልኛል ብላችሁ ታምናላችሁ። እሱም ሲያቀርብላችሁ በልቶ ጠጥቶ ከተጠቀመ በኋላ ዞር ብሎ በሩ ላይ ሰው ከሌለ ሮጦ ያመልጣል ብሎ አይፈረም ማለት ገብቷችኋል። ትራንዛክሽኑን አሁን ያቀለዋል። እናንተም ሄዳችሁ ዩ ኖ ዋት ቱ ኤክስፔክት መተማመን አለባቸው አይደለ? መተማመን አለ። ሄዳችሁ ስታዙ መተማመን አለ ማለት ፋይናንሻሊ ኢቭን ነው ላችሁ ኢን ተርምስ ኦፍ ፋይናንስ እሱም በልቶ ጠጥቶ ሲጨርስ ይከፍላል ብሎ እየጠበቃችሁ ነው። ያውቃል ነው ኖርም አለ፣ ካልቸር አለ። ኦፍኮርስ አሁን ምናልባት እኔ እንጃ እንግዲህ ትንሽ ዘመኑ እየከፋ ስለሆነ እንደዚህ አይነት ጥርጣሬ ብዙ የለም እና እነዚህ አይነት ነገሮችን ነው አሁን ሶሻል ካፒታል የሚላቸው። ስለዚህ መጥፎ ባህሪዎች ለምሳሌ ጉቦ የሚበላውን ሰው መጥላት ላይክ ነው። ዝም ብሎ ለራሱ ሀብታም የሚሆነውን ሰው ለሌላ ማይረዳውን ሰው መጥላት፣ እንደዚህ አይነት ነገሮች ናቸው ሶሻል ካፒታል የሚላቸው ላይክ ነው። እና ሶሻል ካፒታል ኒዮ ሊበራል ፖለቲካል ኢኮኖሚ ሶሻል ካፒታል ማለቱ አሁን እንግዲህ ሊል የፈለገው መሰላችሁ ይሄ ኒዮ ሊበራል የሚባለው የፖለቲካል ኢኮኖሚክ አስተሳሰብ ሶሻል ካፒታል አይገነባም። በህዝብ መካከል መተማመን፣ መተሳሰብ፣ አብሮ መኖር አይገነባም። ቫሊዩስ ኖርምስ ኤንድ ሩልስ የሉትም እና መተማመን የለም፣ ስታንዳርድ የለም። ስለዚህ ካልቸር አይፈጥርም። እሳቤ የሆነ ነው። ውስጡ ገብቼ ዝርዝሩን አነሳላችኋለሁ። እንደው ከጠቅለሉ ልነሳ ነው እና ካልቸር አይፈጥርም። ስለዚህ ማህበራዊ ልማት አይፈጥርም። ማህበራዊ ልማት ወይም ሶሻል ዴቨሎፕመንት በእንትን በኢኮኖሚክ ሴንሱ አትዩት። ይሄ ነው። ስለ ጃፓን አሁን ስናነሳ አንትሮፖሎጂካል የሆነ አስተያየት አላቸው። ጃፓኖች እዚህ የደረሱት የስራ ባህል ስላላቸው፣ ሰዓት ስለሚያከብሩ፣ ስለሚተማመኑ፣ ለግሩፕ ስለሚገዙ እነዚህ ነገሮች እና እሱ የሚለው ኒዮ ሊበራሊዝም ይህን አይነት አስተሳሰብ አይፈጥረም ነው ሀሳቡ መነሻው ማለት ነው። ይሄን ብቻ አይደለም የሚለው ውስጡ ገብቶ ደግሞ ሌላ የሚላቸው ከምል የሚዘባረቃቸው ነገሮች አሉ። ምክንያቱም ስትሰሙት ስታነቡት ሌሎችም ነገሮች ያነሳል። በኒዮ ሊበራሊዝም ላይ ሌሎችም ነቀፋዎችን ያቀርባል። ወደ ዝርዝር ገብተን እናየዋለን። ስታነቡት ከመለስ ማለት እንግዲህ ከፔፐሩ የምትረዱት ነገር ለእኔ አትሊስት የተረዳሁት ነገር ወደ ውስጥ ገብቼ ሳነብ መለስ የሚያውቃቸው የሚመስሉት
ግን የማያውቃቸው መሰረታዊ ሀሳቦች እንዳሉ ነው። ነው ምንድን ነው ገብቷቸዋል። ኒዮሊበራሊዝም የኒዮሊበራል ፖለቲካል ኢኮኖሚ ሶሻል ካፒታል አይፈጥርም። ማይ ግድነስ ማክስ ዌበርን አላነበብክም? ገብቷቸዋል። እና ማለት ነው ራሽናላይዜሽን ምናምን ምናምን እንዲያውም ያኛው ይሄ አሁን የምዕራባዊ ላይክ ነው መለስ በቃ ላይክ ነው ምንም አያውቅም። ሌላ እንዳልኳችሁ እንደኔ ማለት ነው የሆነ ቀበሌ አእምሮ ነው ያለው። ገብቷችኋል። እና ቀበሌ አእምሮ እዛች ቀበሌ ውስጥ ደግሞ ስትንቆረቆርለት የመጣች የሆነ የማርክሲዝም ምናምን ምናምን እንትናለች። እሷን ምንጭ እየጠጣ ነው ያደገው በቃ እንጂ ይሄ ግሎባል ፐርስፔክቲቭ አይደለም። ግሎባል ፐርስፔክቲቭ ናሽናል ፐርስፔክቲቭ የለው። ኢትዮጵያን ራሱ የሚያውቅ አይመስለኝ። በቃ እሳቤው፣ ግንዛቤው፣ አረዳዱ እኔ በቃ ማን ነው አንድ የሱን መቼም ሰዎች ሊታዘቡኝ ይችላሉ። ድሮ በጣም ነበር ሬስፔክት ማድረገውና ያው እንግዲህ ኤኒዌይስ ማለት የሆነ እዛች ያደገባት እንትን ነው አእምሮ። ለነገሩ እንዴት አትፈርዱበትም ያስብላችኋል። ምክንያቱም እንትን አለ ዴቨሎፕመንታል ሳይኮሎጂ የሚባል የምታውቀው ኤጁኬሽናል ምናምን ወስዳችሁ ከሆነ ዴቨሎፕመንታል ሳይኮሎጂ የሚባል ነገር አለና ዩር ፎርማቲቭ ኤጅ ምናምን እንደ እንትን ነው እንደ ምግብ ነው እንደ ኒውትሪሽን አንዳንድ ነገሮች አርሊ ሚስ ማለት እንደዚህ ብዬ ሰዎችን ዲስካሬጅ ማድረግ አልፈልግም። ማለት ዲተርሚኒስቲክ ለመሆን አይደለም፣ ግን አንዳንድ ጊዜ አንዳንድ ነገር ማለት ኮምፐንሴት ማድረግ አይቻልም አይደለም ስላችሁ። አሁን ለምሳሌ አቶ መለስ አዲስ አበባ እንደገባ ጠቅላይ ሚኒስተር ከሚሆን እንደ ፑቲን ትንሽ ልብ ቢኖረው ኖሮ አረ እነ ታምራት ላይኔ እየመሩለት አንድ 10 ዓመት ዝም ብሎ ቁጭ ብሎ ቢያነብ ምናምን አፕዴት ማለት ጥሩ ጭንቅላት ነበረው ብዬ ስለማስብ ራሱን ኤክስፖዝ አላረገም፣ ራሱን አላስተማረም። ከስራ ወደ ስራ ከስራ ወደ ስራ ነው እና ይሄ ጥብጥ ያለው አእምሮ በቃ ልክ ነው። እኔ በጣም ይፈትነኝ ነበር በፊት እንዴት በመለስ ጭንቅላት ይሄ የብሔር ፖለቲካ ውስጥ ገባ ማለት አውቀው ነው እንዳትሉ ካረጀም በኋላ ለአፍሪካ ሁሉ መፍትሄ ነው ሲላችሁ ትሰማላችሁ። አሟል የሆነ ጥብብ ያለ ነገር ያለበት ይመስላልና አይደለም ግሎባል ፖለቲካል ኢኮኖሚን ኢትዮጵያን ራሱ የሚረዳ አይመስልም። ገብቷችኋል። ሪሊ የሆነ በማጣጣል በምናምን አይደለም ላይክ ነው በቃ ጥበት ፈንዳሜንታል የሆነ ጥበት ላይክ ነው ማህበረሰብና ምናምን አለመረዳት ወይ በትምህርት ነው የምታውቀው ወይ በኤክስፖዠር ነው። እንግዲህ ከሁለቱም ራሱን አግሏል ማለት ነው። እና አውቃቸዋለሁ ብሎ እያሰበ ደግሞ ምን ሆነ መሰላቸው? አሁን ይህን ፔፐር ሲጽፍ እኔ ሲመስለኝ መለስ ባችለር ኦፍ አርት ወይም ባችለር ኦፍ ሳይንስ የለውም አይደለም። በ17 ዓመቱ ከሆነ ወደ ሜዳ የወጣው ሆነ ላይክ ነው ዊዶን ነው እንዴት ሆኖ ላይክ ነው አልመጣ ብሎኛል። ምክንያቱም በ17 ዓመቱ ከሆነ ወደ ሜዳ የወጣው ትላላችሁ። ምክንያቱም የአንደኛ ዓመት የሜዲካል ዶክተር ተማሪ ነበር ምናምን አይደለም ላይክ ነው ጥቁር አንበሳ ሲናገር፣ አሁን ለአዲስ አበባ ወጣቶች ሲናገር ብሬን ሰርጅን የመሆን ዓላማ ነበረኝ ምናምን እና በምን አይነት እንትኑ ራሱ ካሪኩለሙ ምንድን ነው? ምክንያቱም በ17 ዓመታችሁ የዩኒቨርሲቲ የመጀመሪያ ዓመት ተማሪ ትሆናላችሁ። አይ ዶንት ኖ በዚህ ለዛ ይሆን ቴምፕላስ በቴምፕላስ በምናምን ካልሆነ አይሆንማ። ሜቢ ላይክ ነው የመጀመሪያ አካባቢ ሀገራችን እንትን እንድታደረጉ ያደርጋቸዋል። ባክግራውንዱ ምንድን ነው የሆነ ሚስ ያደረገ ፈንዳሜንታል ቤዚክስ ነገሮች ላይ ሚስ ያደረግ ስለምታዩ እስቲ ባክግራውንዱ ምክንያቱም እንግዲህ ዊንጌት ተምሯል ሀገሩ ማለት ነው። አድዋ ጎበዝ ተማሪ ነበር። ወደዚህ መጣ አይደለም። ዊንጌት ገባ። ከዊንጌት አዲስ አበባ ዩኒቨርሲቲ ገባ። የተለያዩ ፕሮፌሰሮች አስተምረው ያለው ምናምን ሲሉ ትሰማላችሁ። እና አይ ቲንክ ዜር ኢዝ ሳም ሚሲንግ ሊንክ የሆነ ሚስ ያደረገ ነገር አለ። እና በ17 ዓመቱ እንዴት አድርጎ ነው የአንደኛ ዓመት
ሜዲካል ስቱደንት የሆነው አይደለ? ምክንያቱም ወደ ስልጣን ሲመጣ 17 ዓመት ታገሉ አልመጣለኝ ብቻ ነው አርትሜቲክ ነው የምላችሁ። እና ሲመስለኝ ሚስ አድርጓል። አሁን በ17 ዓመቱ ገብቷቸዋል። አሁን እኔ ነው ኖርማሊ 6 ዓመት ላይ ነው አለ ትምህርት የሚጀመረው ካልተሳሳትኩኝ 6 ዓመት ጀምራችሁ 12 ክፍል ስጨርሱ 18 ዓመት ይሆናቸዋል። ይህን በ19 ዓመታችሁ ነው ፈርስት ይር ስቱደንት መሆን የምትችሉት አንደር ኖርማል ሰርከምስታንስ እና በ17 ዓመቱ አይዶን ነው እንግዲህ ወይ ክላሶቹ ተጨምቀው ምናምን ደብል መጥቶ ስለዚህ ስኪፕ አይዶን ነው እንደዛ ሆኗል። እና አውቃቸዋለሁ ብሎ አንደርስታንድ አደርጋቸዋለሁ አውቃቸዋለሁ ብሎ እና ይህን ያልኩበት ምክንያት ምንድን ነው? እኔ ዲግሪ የሰራ አይመስለኝም እንግዲህ ሳናቅ ሰርቶ ካልሆነ በስተቀር ዲግሪ ሳይሰራ ነው ማስተርስ የሰራው። ኤንድ አሰምፕሽን ኢዝ ዋት ዲግሪ ኢዝ ነው። አሁን ጠቅላይ ሚኒስትር ሆኜ ዲግሪ ብሰራ ገብቷቸዋል። የሆነ የተምታታ ነገር ታያላችሁ። ልክ አይደለም። ነው ስማርት ነው መለስ። እኔ ሰዎችም እንግዲህ ነው ፈረንጆችም ኢንላይትንድ ነው ያነበበ ነው ምናምን ሲሉ ሰምቻለሁ። ግን በቃ ይደመስሳቸዋል ነው ማለት እና አውቃቸዋለሁ ብሎ ሀሳቦችን ይወስድና እኔ ይሄን ሚስ ያደረገው ፈንዳሜንታል የሆኑ ይመስለኛል። በቃ ከ10ኛ ክፍል እስከ ዲግሪ ግራጁዌሽን ድረስ ያለው ነገር ጠፍቷል በመሃል እንግዲህ በዚህ በትግሉ። ስለዚህ አሁን የሚሉት አለ አይደል ይቅርታ ጋር እንግዲህ ማለት መተቸት አንዳንዴ ጥሩ ነው። አሁን ምንድነው ኢህአዴግ የሚላችሁ ጦርነቱ ጀነራሎች ነው ያፈራው ምናምን ነው ያፈራው ይሏቸዋል። ይሄ የትጥቅ ትግሉ እንትን መምራት የሚችሉ ህዝብ ማስተዳደር የሚችሉ ምናምን እኔ እንትን ነው ገብቷል። የሆነ ኢትዋዝ ዩኒቨርሲቲ ጀነራሎች ያፈራ ምናምን በፊት ሲሉ እውነትም መስሎኝ ነበር። ግን ስታስቡት እና አንዳንድ ነገሮች ስታዩ ምን ጀነራል አንዱ ተናዶ እኔ የኢትዮጵያ ከደርግ ጊዜ ያሉትን ጀምሮ ነው ጀነራል አላቸውም ጄኔራል እና ዝም ብሎ ማለት የሰፈር ውስጥ የሰፈር ሎጂክ ነው ይመስላል። ስለዚህ አይ ኖ ብሎ ዘሎ ማስተርስ ላይ ገብቶ ፈንዳሜንታል ማለት ኢኮኖሚክስ ሀሳቦችን ሚስ ያደረገና እርስ በርሱ የሚምታታ ነው የሚመስላችሁ። ገብቷችኋል? እኔ መምታታትን ብቻ አይደለም የጋዳፊ ግሪን ቡክ እንደጻፈ ታውቃላችሁ። አረንጓዴ መጽሐፍ የሚል መጽሐፍ አለው። ዩናይትድ አንብበው ሲወረውር ምናምን አይታችሁታል። In the Green Book, I maintain these two states are not neighbors, they are great. This conflict poisons the world. እና አሁን አንድ ነገር ብለክ ነው ያው የጋዳፊን ግሪን ቡክ ስታነቡ እንትን ታያላችሁ፣ ይገርማችኋል። አሁን እሱ አልጻፈውም የሚያስብላችሁ ነገር ታያላችሁ። ምክንያቱም የኬጂቢ ከፍተኛ ሴራ እንዳለበት ታያላችሁ። ማርክሲዝም ነው በሚገርም ሁኔታ። አሁን ግሪን ቡክን ማርክሲስት ዳት ኦርግ የሚባላል ኢንተርኔት ላይ ገብታችሁ ቼክ ማድረግ ትችላላችሁ። እዛ ማርክሲስት ዳት ኦርግ ላይ የማርክሲስቶች አሁን የነዋለልኝ ጽሁፍ ምናምን ያለበት ነው። የነዋለልኝ የማርክስ ዳስ ካፒታል፣ የነ ሌኒን ጽሁፎች፣ የነ ስታሊን ጽሁፎች ምናምን በአጠቃላይ የማርክሲስቶች እንትን ፓወርፉል ናቸው የተባሉ ጽሁፎች በሙሉ ተሰብስበው ከፖለቲካው አንጻር እዛ ላይ ታገኛለን። ግሪን ቡክን እዛ ላይ ታገኙታለን። እና እኔ አንዳንዴ ይመሳሰል አሳያችኋለሁ። አሁን ማርክስና ማለት መለስ ማለት እንደው ቃል በቃል ሳይሆን በጽንሰ ሀሳብ ደረጃ የመለስና የጋዳፊ ግሪን ቡክ የሚያመሳሰላቸው እና የሚታወቅ የኮሚኒስቶች የግራ ዘመሞች ስልት የሆነ ግራ የማጋባት ግራ ተጋብቶ ግራ የማጋባት ማለት እኔ አንድ ነገር
እንደው ምንድን ነው የሚባለው በልመና አይሆንም እንጂ በለምን ራሱ ደስ የሚለኝ ነገር ከራሳችን በላይ ለእኛ የሚያቀለን ሰው የለም። ገብቷችኋል? ያደነቃችሁ ሁሉ ወዳጃችሁ አይደለም። ሊጭናችሁ የሚፈልግም ሰው ሊያደንቃችሁ ይችላል። እና አሁን ብዙ ሰው በቃ በጋዳፊ በጣም ይደሰታል ማለት እኔ አሁን ጋዳፊ ምንድን ነው የሚባለው ጋዳፊ በሊቢያ ውስጥ ያመጣቸው ለውጦች ምናምን ላይክ ነው ኮመንደብል የሚገርሙ ነገሮች ሰርተዋል። ግን ጋዳፊ ማለት እስር ቤት ሰዎች በጠበጡ ብሎ ሰምታችኋል አይደለ? 1000 ሰው ማለት እንደዚህ እንደ እንትን ያስረፈረፈ ሰው ነው ማለት በጣም አውሬ ነው። ጋርዶቹን በጥፊ የሚማታ ምናምን ሰው አይደለም። ባለጌ የሰው ባለጌ ነው። ገብቷችኋል? ግን ምንድን ነው አፍሪካውያኖች ከብት ናቸው እንደዚህ ተብለው ነው የሚያዙት። ባህል ይህን የሚያክል እዚህ ላይ እንደዚህ የሚደንስ ተርባን ምናምን አርገ ዳትስ ሁ ዴይ አር ላይክ ነው። በጣም የእንትን ናቸው ነው ሰብስታንስ የላቸውም። አረፋ ነው ላይክ ነው። አረፋ ብሎ እንደዚህ ይላል ግን ነው ላይክ ነው። ስትነኩት ምንም የለውም ውስጡ ባዶ ነው። እንደዚህ ላይክ ነው። ኤክስተርናል ላይክ ኤክስፕሎይት እየተደረገ ነው። ባህላቸውን አትንኩ፣ ውስጣቸው አትግቡ፣ እንትናቸውን አክብሩላቸው። ምንድን ነው ባህል? ባህል እንደዚህ አይነት በቀይ ቀለም ያሸበረቀ ቀሚስ ለብሰ መነጽር ለብሰ ማለት እንትን ነው የሚንቀን ሰው ስላወደሰን ገብቷቸዋል። እየጠቀመን አይደለም። አይ ቲንክ አሁን ኢትዮጵያ ውስጥ ነው እንደዚህ አይነት ንቃት የለንም። ለምን እንደሆነ አላውቅም። እየተጫወቱበት ነው። ቱራውሬንም ይሄ ኢብራሂም ቱራውሬ የሚባለውንም በዚህ ዘመን እንትን አስለብሰው እንደዚህ አድርገው ምናምን እዛ ጋር የሚያስቀምጡት ለምንድን ነው? ለምን ይመስልሃል? ዩ አር ላይክ ዳት ዩ አር ቤስት እኮ ነው። አህያ ነህ፣ እንስሳ ነህ፣ አይገባህም። ልክ ነው፣ ስድብ ነው። ግን በቃ ነው ዊ አፕሪሺየት ዳት። ይሄ የገብስ ጭማቂ መጠጣት አክብርልኝ። በቅል ነው፣ በቅል ጠጣለሁ። የገብስ ጭማቂ ባህሌ ነው። ምንድነው በገብስ እንትን የገብስ ጭማቂ መጠጣት ምን ትርጉም አለው? ላይክ ነው። እና እንደዛ ብለው ነው የሚጫወቱበት። እና እኔ ነው አንደርስታንድ ብናደርግ ገብቷችኋል አይደለ? ባህላችን ምናምን ባህል የትም አያደርስም። እውቀት ነው፣ ትምህርት ነው፣ ስራ ነው፣ ማምረት ነው፣ ማወቅ ነው፣ መቻል ነው፣ ኢንተራክት ማድረግ ነው፣ መጠንከር ነው እንጂ ፀጉር አቆራረጤ ባህሌ ነው፣ ጥፍር አቆራረጤ ባህሌ ነው፣ ዱላ ይዤ እንደዚህ ማለት ባህሌ ነው፣ መገልበጤ ባህሌ ነው ብለህ በዛ ስም እያደነቀ እንደ ባሪያ ረግጦ ይገዛሃል ነው። እንደዛ እያደረጉ ነው። ላይክ ነው ጋዳፊም የተደረገው እንደዛ ነው። አሁን ኢብራሂም ራሻ የምትደግፈው ምን ማለት አሁን የሰው ግንዛቤ ዜሮነት። አሜሪካ ለራሻ መጥፎ፣ ለቡርኪና ፋሶ መጥፎ ነች። ራሻ ግን ጥሩ ነች። ራሻ ለምንድን ነው የምትፈልገው? ዩራኒየሙም ስለምትፈልግ ነው። ሴም ቲንግ ነው። እኛ ራሳችን ለራሳችን ካልሆንን ሰዎች እኛ ላይ ይደባደቡብናል። ጋዳፊንም ኬጂቢ ለምንድን ነው ጋዳፊ ህንዶቹንም ኢራቆቹንም ምናምን የሚደግፈው? ለምንድን ነው ሲሪያን የሚደግፈው? ምን እንደሚያደርግ አላያችሁም? አሳድ ሳዳም ሁሴን የሚያደርገው ነገር ማመን ይቻላል እንዴ? እና አይ ቲንክ ትንሽ ብናስብ ጥሩ ነው። ኤኒዌይ እና የሚመሳሰል ነገር ታያላችሁ ከግሪን ቡክ ገብቷቸዋል። አሁን ራሻ መታ ነው እንደዚህ ጀነራል ምናምን አስለብሳ። ለምን የሚወዱት ይሄንን ነው። ይሄንን በሚወዱት ነው የምትይዛቸው እኮ ነው። እና እኔ እንደዚህ ስንናቅ
ይህንን ሚንቀንን ሰው ባህላችንን ያከብራል ብሎ ማለት ምን ያህል ገብቷቸዋል አይደለ? ምንድን ነው በዱላ በምንድን ነው በትምህርት ሳይሆን ለሰነፍ ጀርባ በትር ተዘጋጅቷል። ጠቢብ ግን በቃል ይመለሳል። በዱላ ካልሆነ የማይመለስ ድድብና እኔ የትም ያደርሰን አይመስለኝም። እና ብናስብ ጥሩ ነው። ላይክ ነው አምናት ሴይንግ አሜሪካንስ አር ኤንጅልስ ኦር ራሽያንስ አር ዴቪልስ ነው። ላይክ ሳዳም ሁሴንን መንግስት ራሽያኖች ፕሮፓፕ ሲያደርጉ አሜሪካ መጥፎ ስለሆነች አይደለም። ላይክ ነው ወይንም እነሱ ከአሜሪካ የተሻሉ ስለሆኑ አይደለም። ምንድነው የሚያደርጉት? ላይክ ነው ምን እንዳደረጉ ገብታችሁ ይሁ ነው የወሰዱትን ኢኮኖሚክ ቤኔፊት በህዝቡ ላይ ያመጡትን ጭቆና ምናምን የሆነ ላይክ ነው ስላደረ እንትን እንበል ነው። ምን አገባን? አሜሪካም ሆነች ቻይናም ለራሳቸው ላይክ ነው ቻይናም ራሻም መጀመሪያ ለራሳቸው ነው። ሌትስ ቲንክ አባውት አወርሰልቭስ እና ማንም መጥቶ ስላደነቀን የኛ ወዳጅ አይደለም። እና መለስም ልክ እንደ እንትን እየተጫወቱበትም ሊሆን ይችላል። አይ ዶንት ኖ ላይክ ነው ልክ እንደ ጋዳፊ በቃ ብሩ እንትን አፍሪካን አንድ አድርገን ምናምን ብሎ በዚህ በኩል እንትናን እንደግፍ ሄዶ ምንጣፍ ላይ እየተቀመጠ ምናምን እያለ ግን ላይክ ነው ሰው ሳይሆን አውሬ ሆኖ የራሱን ህዝብ ወገኖቹን ሲበላ ሲያስበላ ኖሮ ኦፍኮርስ ላይክ ነው ችግር ተፈጥሯል። ግን የሚመረጥ ሰው አይደለም። ልብ ይኖረን ቀልብ ይኖረን ለማለት ነው። እና መለስ ላይም እንደዚ አይነት ነገር ታያላችሁ ማለት በኋላ ላይ እንግዲህ እንትኑ ከፈቀደልኝ ጊዜው ሲደርስ መጥቼ ያሳያችኋለሁ። ሜይ ቢ ይሄ ሰውዬ እንትን ነው ላይክ ነው መጫወቻ ሆኖ ነው። እሱን እናየዋለን በኋላ ላይ። እና መለስ በዋናነት እኔ መርከንታሊዝም ሊበራሊዝም ልል የፈለግኩት ነገር በትክክል ሳልደመድብ ልል የፈለግኩት ነገር ምን መሰላችሁ? የመለስን ይህንን ጽሑፉን ስታዩት ግራ ግብትብትብት ማለቱ ያልገባውን ነገር ገባኝ ብሎ መዘባረቁን ስታዩ፣ የማያውቃቸውን ነገሮች አውቃሉ ብሎ መዘባረቁን ስታዩ ሞኝ ነው ማለት ነው። እየተጫነ ነው። የሌሎችን ካድሬዎች ይላሉ አሉ ሀሳባቸውን የአንተ ሀሳብ እንዲመስል ያስደርጉልሃል። የሆነ ስልጠና አላቸዋል። ሀሳብ ሰው ሲቀሰቅሱ ሀሳቡ የእሱ ሀሳብ እንደሆነ እምቢ ነው የምትለው። ስለዚህ የአንተ እንዲመስልህ ያደርጉታል። የሆነ ታክቲክ አላቸው እና እንደዛ አድርገው ጭነውት ነው የሚል ምክንያቱም በቃ ልክ ነው። አሁን ኒዮሊበራሊዝም ሶሻል ካፒታል አይፈጥርም ይላቸው። ኒዮሊበራሊዝም አልገባም ማለት ነው። አሁን ስማቸውን እጥራና አንዱ በመለስ ላይ ሪቪው ያደረገ እንግዲህ ከአድዋ ነው መሰለኝ ሪቪው ያደረገ መለስ ኒዮሊበራሊዝም፣ ዴቨሎፕመንታሊዝም፣ መርከንታሊዝም ምናምን ምናምን የሚባሉትን ሀሳቦች ኦልሬዲ ሰው ሁሉ ያውቃቸዋል ብሎ ስላሰበ ማብራራት አልፈለገም። ቀጥታ እነሱ እንደሚታወቁ አስቦ ነው የቀጠለ ነው ላይክ ኦኬ ሽበል ግን አይደለም ነው። ሊትሬቸር ሪቪው ሳትሰራ አትጀምርም። አንድ ደው ሊትሬቸር ሪቪውም ሳይሰራ አይ ይሄ ቲሲስ አይደለም ዝም ብሎ ፖሊሲ ዳኪመንት ነው ምናምን ብለን እናስብ። ግን ኒዮሊበራሊዝም ምን ነው እንደማታቅ ካሳየህ ግን ዘለኸው አይደለም ነው አውቀኸው ዘለኸው አይደለም የምታቀው መስሎ እየዘባረክ ነው ነው እና እኔ መለስ ይሄ ችግር አለበት። ይሄ ችግሩ ልክ መጽሐፍቱን ከግሪን ቡክ ጋር አመሳስሎበታል። ግሪን ቡክን የጋዳፊ ስለሆነ አትናቆት። በጣም አደገኛ የፖለቲካ ዶኪመንት ነው። በጣም ሴረኛ የሆነ ዶኪመንት እና እኔ ጋዳፊም የጻፈውን እንዳልኳችሁ ማርክስ ዶት ኦርግ ላይ ታገኙታላችሁ። እኔ አሁን እነዋለልኝ ምናምን የራሳቸው ሰዎች አይመስሉኝም ነው እኮ የምላችሁ። ይጫናሉ የሰው ሀሳብ ይዘህ የራሰ መስሎ እና እንደዚ አይነት ነገር ታያላችሁ። እና መለስ መርከንታሊዝም፣ ሊበራሊዝም፣ ኒዮሊበራሊዝም፣ ኬኔዥያን ኢኮኖሚክስ ዴቨሎፕመንታሊዝም አሁን እነዚህ ነገሮች ካያቸኋቸው ሞር ኦር ሌስ በተዋረድ የሚመጡ የኢኮኖሚ ኢቮሉሽኖች ናቸው። መርከንታሊዝም፣ ሊበራሊዝም፣ ኬይኔዝ ፖለቲክስ ኬኔዥያን
ኢኮኖሚክስ፣ ከዛ ኒዮሊበራሊዝም፣ ከዛ ላይ ዴቨሎፕመንታሊዝም እያለ ነው ማለት ሀሳቦቹ በቀደም ተከተል ብታስቀምጧቸው በዚህ መልኩ ነው ኢቮልቭ እያደረጉ የመጡት። እና ደግሞ ሀሳብ የራሱ ታሪክ አለው። አንድ ሀሳብ ለምን አዳፕት ተደረገ፣ ለምን ከዛ በኋላ ለምን ወደ ሄዳ እንዴት ሆነ ምናምን የሚል የራሳቸው ታሪክና ሀሳብ እንትኖቹን ትርጉሞቹን አንደርስታንድ ማድረግ አለባቸው። መለስ እኮ የሚመስለው ዴቨሎፕመንታሊዝምም አልገባውም፣ ኒዮሊበራሊዝምም አልገባውም፣ ሊበራሊዝምም አልገባውም፣ ኬኔዥያን ኢኮኖሚክስም አልገባውም፣ መርከንታሊዝምም አያውቃቸውም። እሱ የሚያውቀው የመደብ ትግል ነው። እና በዛ እሳቤ ነው ቃላቶቹን እንደወረዱ። አሁን ታውቃላችሁ፣ ለምሳሌ እንዴት ልበላችሁ፣ አንዳንድ ቃሎች ጀርገን ሲሆኑ ስፔሻል ሚኒንግ አላቸው፣ ስፔሻል ሴንስ አላቸው ከተለመደው ቃል በተለየ ማለት ነው። እና ይህ ነው ኮንቴክስቶቹ ምናምን አንደርስታንድ አያደርግም። ስለዚህ እኔ መጀመሪያ እንግዲህ ገና የመጀመሪያውን አረፍተ ነገር ስታነቡ ሰውየው ምንድነው የሚለው ነው የምትሉት። ራሳችሁን ማለት ለሱ ካላችሁ ደግሞ እንደኔ ሪስፔክት ካላችሁት ራሳችሁን ልትጠራጠሩ። ስለዚህ መርከንታሊዝምን እነዚህን ሀሳቦች ፋውንዴሽናቸውን ሰጥቼ ልጀምር። እንዳልኳችሁ እሱን መተቸት ቢሆንም ሀሳቦቹ ምክንያቱም እሱ ከጠፋበት እንደ ሀገር አናቅም ማለት ነው እኮ ነው። ሲተች ምን ሰምቼ አላቅም። እንደ ሀገር እኛ ራሳችን ነው አናወራቸውም፣ አንደርስታንድ አናደርጋቸውም፣ ሲግኒፊካንሳቸው አይገባንም። ለዚህም ይመስልኛል አሁን ሄደን ትራዎሬ በቃ እንትኖች ፈረንሳዮች ሲበዙብዙት ነበሩ። አሁን ግን ወደ ራሻ ሄዶ ነው። ለምንድን ነው ለዩራኒየሙ ብለው ነው የሚመጡት እነሱ። የሆነ እንትን አለን ማለት ድንቁርና አያነግስም። ይቅርታ ነው እና እንትን መሆን ኢንላይትንድ መሆን ማወቅ ጥቅማችን እኛ ነን የምናውቀው። እኛ ራን እስካላረግነው ድረስ የሌሎች መጫወቻ ነው የምንሆነው እና አንደርስታንድ ማድረግ አለብን። ስለዚህ መርከንታሊዝምን ዲፋይን ከማድረግ ሊጀምር ነው። መርከንታሊዝምን አንደርስታንድ እናድርግ። መርከንታሊዝምን በተመለከተ አንድ ራይስ የሚባል ዩኒቨርሲቲ ሊቃን ያሰባስብና መጽሐፍ እንዲያወጡ ያደርጋቸዋል። ወርልድ ሂስትሪ ቮሊዩም 2 ከ1400 ጀምሮ አንኮርደስ ራን ጂ ሊንች ምናምን የሚባሉ የተለያዩ የአሜሪካ ምሁሮች በ2022 ያሳተሙት የዓለም ታሪክ የሚል መጽሐፍ ላይ ስለ መርከንታሊዝም እንደዚህ ይላል። ኢንትረስቲንግ ነገር። ስለዚህ መርከንታሊዝም ምንድነው? ሊበራሊዝም ምንድነው? ኬኔዥያን ኢኮኖሚክስ ምንድነው? ኒዮሊበራሊዝም ምንድነው? ዴቨሎፕመንታሊዝም እንዴት መጣ? ነው እነሱን አንደርስታንድ አድርገን ጀምርና ምክንያቱም መለስ በጣም ይዘባርቃል። ነው ውስጡ ስትገቡ ኬት ነው ያመጣሁም። ምን ይላል ስለ መርከንታሊዝም? Much European exploration was driven by an economic theory known as mercantilism, a name given to the theory by later historians. According to this theory, a nation's power depends on the amount of gold and silver it held. ይሄ እንግዲህ ማለት የአብዛኛው የአውሮፓውያን ይሄ ኤክስፕሎሬሽን ወጥተው ራሱ ማለት ኤክስፕሎር ለማድረግና በኋላ ላይ ወደ ቀኝ ግዛት ለመምጣት የተነሱበት የኢኮኖሚ አስተሳሰብ መርከንታሊዝም የሚባል ነው የተነሱበት አስተሳሰብ እና በዚህ መርከንታሊዝም አስተሳሰብ a nation's power depends on the amount of gold and silver it held። ስለዚህ አንድ ሀገር በልጽጋለች ሀብት ማለት ወይም ጉልበቷም ሀብቷም የምታስታውሱ ከሆነ ጃፓኖቹ ሪች ኔሽንስ ስትሮንግ አርሚ ብለዋል። እቺ መርከንታሊዝም ነች። ከዛ ስለቀዷት ነው ከነ ኢስት ኢንዲስ ምናምን እንዳልኳችሁ። እና የአንዲት ሀገር ጥንካሬዋ የሚወሰነው ፓወሯ ልዕልነቷ የሚወሰነው ምን ያህል ወርቅና ብር ሰብስባለች። ምክንያቱም እሱ ካላት the wealthier the nation, the larger the armies and navies it could support in conflict with rival powers። ምክንያቱም ይህን የሚሉት ለምንድን ነው? ሀብቷ በበዛ ቁጥር ከሌሎች ሀገሮች ጋር ይሄ ወርቅና ሀብት ስላችሁ አሁን እኛ ሀብት በሌላ መልኩ ነው የምንረዳው፣ እነሱ ግን ሀብት ማለት ወርቅና ብር ነው። ስለዚህ አንድ ሀገር ብዙ ወርቅና ብዙ ብር ካላት በጣም ጠንካራ ነች። ምክንያቱም ያንን ብዙ ወርቅና ብዙ ብር ተጠቅማ ብዙ የባህር ኃይል መገንባት፣ ብዙ ሰው መቅጠር፣ ብዙ ወታደር ማሰለፍ እና ትልልቅ ጦርነት አድርጋ ትልልቅ ድል ማምጣት ትችላለች። ሪች ኔሽን ስትሮንግ አርሚ። ይሄ ነው አንድ ላይ ነው መርከንታሊዝም። ስለዚህ የወጡበትም ምክንያት ወደ ኤክስፕሎሬሽን የወጡበት ምክንያት ለዚህ ነው። ወርቅና ብር ስብሰባ ነው።
Amassing national wealth in turn depend on maintaining a favorable balance of trade, a situation in which a country exports goods of greater value than it imports. ስለዚህ ኦፍኮርስ ነው ላይክ ነው ወጥተው ምንድን ነው የሚባለው በኋላ ላይ ወርቅ ዘርፈው ምናምን ያመጡት አለ። ግን ዋናው ላይክ ነው ከዛም ባሻገር ኢኮኖሚካሊ ሀሳባቸው የነበረው ምንድን ነው ኤክስፖርት ብዙ ማድረግ አለብን ነው። የትሬድ ባላንሳችን መብለጥ አለበት ወይም የንግድ ሚዛኑ ወደኛ ማጋደል አለበት ማለትም ከምናስገባው በላይ የምናስወጣው መብለጥ አለበት። ምክንያቱም ሞር በሸጠን ቁጥር ብዙ ወርቅና ጎልድ እዚህ መጋዘን ውስጥ ያስገባን ወይም ግምጃ ቤት እያስገባን ነው ማለት ነው። ስለዚህ ሞር ሀብታም እንሆናለን የሚል አስተሳሰብ ነው ማለት ነው። Mercantilism also assumed that the world's wealth as measured in gold and silver was finite, so a gain for one nation was a loss for another. ስለዚህ እንደዚህም ብለው ያስባሉ። አሁን የመርካንታሊዝም እንዳልኳችሁ ወርቅና ብር ነው ሀብት እና ወርቅና ብር ነው ሀብት። ወርቅና ብር ባለ መጠን ደግሞ ሀገራዊ ጥንካሬና ብርታት ይወሰናል። ምክንያቱም ያንን ወርቅና ብር ተጠቅመህ ብዙ ባህር ኃይል መገንባት፣ ብዙ መከላከያ ሰራዊት መገንባት ትችላለህ። ስለዚህ ወርቅና ብር ነው። ያንንም ደግሞ የምታመጣበት ፕራይመሪ መንገድ ምንድን ነው? ከምታስገባው ይልቅ ኢምፖርት ከምታደርገው ይልቅ ኤክስፖርት የምታደርገው መብለጥ አለበት። ዛት ብዙ ወርቅና ብር አንተ ጋር እንዲቀር። ኦን ቶፕ ኦፍ ዲስ መርካንታሊዝም ኦልሶ አስዩም ዳት the world's wealth as measured in gold and silver was finite, so a gain for one nation was a loss for ማለት ይሄ ዜሮ ድምር ፖለቲካ የሚባለው ይሄ ነው። ዜሮ ድምር ፖለቲካ ማለት ምን ማለት ነው? በዓለም ላይ ያለው ወርቅና ብር ወሰን ስላለው ዝም ብሎ ሊሚትለስ ነገር አይደለም። ወርቅና ብር የሀብት ነው ሞኔታይዜሽኑ እሱ ከሆነ እና እሱ ደግሞ ሊሚት ካለው፣ ምክንያቱም ሊሚት አለው ብለው ነው የሚያስቡት። ዝም ብለው ስትቆፍር መዋል ሁሉ ጊዜ እየቆፈርክ ወርቅና ብር አታገኝም። ይነጥፋል ራሱ እንትን ነው ማዕድኑ ጉድጓዱ። ስለዚህ ስለሚያልቅ ሊሚትድ ነው ማለት ነው። ሊሚትድ ስለሆነ ፓዩ ውስን ስለሆነ ሞር ኤክስፖርት። ስለዚህ አንተ ስትበለጽግ ሌላውን ሰው እያደህየህ ነው። ይሄ በጣም ክሩሻል የሆነ አንደርስታንዲንግ ነው። ክሩሻል የሆነ ስላችሁ እውነት ስለሆነ አይደለም፣ ግን አሁን መለስ ይሄንን በዚህ አስተሳሰብ ይሄ አሁን የድንጋይ ዘመን ኢኮኖሚክስ ነው። መለስ በዚህ ኢኮኖሚክስ አስተሳሰብ ነው ያለው። ማርክሲዝሙም የጨመረበት ይመስላል። ምክንያቱም አሁን እንደምታውቁት የኢትዮጵያ ብር በወርቅ ላይ ተመሰረተ አይደለም። የአሜሪካ ዶላር በወርቅ ላይ ተመሰረተ አይደለም። የቻይና ዩዋን በወርቅ ላይ ተመሰረተ አይደለም። የጃፓን የን በወርቅ ላይ ተመሰረተ አይደለም። ገብቷችኋል? ዳት ሚንስ የጃፓን ብልጽግና ማለት የአሜሪካ ድህነት ማለት አይደለም። ምንም እንኳን አሁን ትራምፕ የሚባል ቡል መጥቶ እንደዛ ላይ ገብቷችኋል? ስለዚህ እንደዛ አይደለም። የኢትዮጵያ ብልጽግና የኬንያ ውድቀት አይደለም። ከኢኮኖሚ አንጻር፣ ከነፃ ገበያ አስተሳሰብ አንጻር መለስ ግን ነፃ ገበያ ኮሚኒስት ስለሆነ ምንትን ነው እንዳልኳችሁ ቀበሌያዊ ነው። የእሱ የኢትዮጵያ ብልጽግና ምንድን ነው የሚላቸው? አሁን ካፒታሊዝም ባለፈው የምታስታውሱ ከሆነ ካፒታሊስቱ ፕሮፊት ኬትም አያመጣም። ኬት ነው የሚያመጣው? ከጉልበት በዝብዞ ነው የሚላቸው አይደለም። ማለት የሰራተኛውን ደሞዝ እየቆረጠ ነው ራሱ የሚያበለጸገው እንጂ ኢኮኖሚክ ትርፍ ፌር በሆነ መልኩ የሚያገኝበት መንገድ የለም። ያም በመሆኑ ሰራተኛው እየደኸየ ባለሀብቱ እየበለጸገ ነው የሚሄደው። ስለዚህ የመደብ ግጭት ያስነሳል። ዜሮ ድምር ፖለቲካ ነው። መለስ ነፃ ገበያ አንዱ ዘርፎ ሌላውን አደህይቶ የሚኖርበት ነው የሚል አስተሳሰብ ስላለው ማርኬት ፓሬቶ ኤፊሽንት ነው የሚለውን ነገር መቀበል አይችልም። ስለዚህ መለስ የፖለቲካል ኢኮኖሚ የነፃ ገበያ ወይ ኒዮሊበራል በዛ በ14 በ13ኛው ክፍለ ዘመን የድንጋይ ዘመን ፖለቲከኛ ነው፣ ኢኮኖሚስት ነው እና ፓሬቶ ኤፊሽንት አይደለም ይላቸዋል። ይሄ ፓሬቶ ኤፊሽንሲ ግን ኤትስንለክ ነው። ነፃ ገበያ ፓሬቶ ኤፊሽንት ኖት ኦንሊ ኢን ተርምስ ኦፍ ዲስትሪቢዩሽን ኢንክሪዚንግ ዌልዝ በት ዜሮ ድምር አይደለም። ዜሮ ድምር አይደለም ማለት ሁላችንም መበልጸግ እንችላለን አብረን።
ዓለም በመላ አብሮ መበልጸግ ይችላል። የአሜሪካ ብልጽግና የኢትዮጵያ ድህነት አይደለም። የአዲስ አበባ ብልጽግና የትግራይ ድህነት አይደለም። ኖ አይደለም። ሊሆን ይችላል፣ ልታደርገው ትችላለህ። ማለትም ባላንጣ ሆነ መጠላላት፣ መበላላት፣ መመጣጠት ምናምን ይቻላል። ኦን ፕሪንሲፕል ኢኮኖሚካሊ ማንም ሞደርን ኢኮኖሚክስን የሚያውቅ ሰው ዴር ኢዝ ቱ ማች ፎር ኤቭሪ ዋን ኦፍ አስ፣ ሁላችንም ሀብታም ሆነ መኖር እንችላለን። የአንዳችን ሀብታምነት ለሌላችን ድህነት አይደለም። ያ ግን የመርከንታሊዝሙ ግን ምክንያቱም ፋይናይት ነው ስለሚል መጨረሻ ላይ ሀብት የሚሆነው ጎልድና ሲልቨር ነው ብሎ ስለሚያስብ ጎልድና ሲልቨሩ ደግሞ እንትን ስለሆነ ሊሚትድ ስለሆነ ፋይናይት ስለሆነ ተቆጣሪ ስለሆነ አንድ ሀገር በለጸገ ማለት የግድ የሌላውን ሀገር እየወሰደ ነው። To surpass other nations in power, a country must possess more gold and silver than others. According to mercantilism, there could be only one victor in economic competition. ስለዚህ to surpass other nations in power, a country must possess more gold and silver than others. ስለዚህ ሌሎችን ሀገሮች መብለጥ ማስቀንዳት የፈለገ ወርቅና ብር ሰብስቦ ከሌላው ሀገር የበለጠ ወርቅና ብር መያዝ አለበት። According to mercantilism, the mercantilism, there could be only one victor in economic competition. በኢኮኖሚ ውድድር ውስጥ አንድ አሸናፊ ብቻ ነው የሚኖረው። በጣም ጨለምተኝነት ነው። በጣም ኋላ ቀር ነው። ይሄ አዋቂነት አይደለም፣ ፕራግማቲዝም አይደለም፣ ጥበብ አይደለም። በቃ ስግጥ ያለ በጸበል በበትር በቦክስ በምንም የማይለቅ ስግጥና ነው ማለት። ሰርቷል፣ ሀሳብ ነው፣ ዓለሙ ሰዎችን አዋክቷል ምናምን ብሏል። ግን ናው ዊ ሊቭ ኢን ፊያት ከረንሲ ላይክ ነው። ፖስት ኬኔዥያን ወርልድ ነው የምንኖረው። ኬኔዥያን ኢኮኖሚክስ መጥቶ አልፎ ጃፓኖች በኬኔዥያን ኢኮኖሚ ታምር ሰርተው ምናምን አልፈው ስንት ቦታ ደርሰው ሌላ ዓለም ላይ ነው የምንኖረው። ዲጂታል ከረንሲ ላይ ነው የምንኖረው። ቢትኮይን ላይ ነው። ዊ አር ኢን ዘ ኤጅ ኦፍ ቢትኮይን ክሪፕቶ ከረንሲ ላይ ነው የምንኖረው። የአቶ መለስ አስተሳሰብ ግን ዜሮ ድምር ፖለቲካ ነው የሚል ማለት ነው። ላይክ ነው እንትንም ነው እንዳልኳችሁ ማርክሲዝም ይሄንን ነው የሚያስተምራችሁ። ምክንያቱም ባለሀብት በዝብዞ ነው ሌላውን ሀብታም የሚሆነው። ኬት ያመጣሉ? በቃ አንተ ሀብታም ስትሆን ሌላ ሰው እያደህየህ ነው። ነፃ ገበያ ማለት ይሄ ነው የሚል አንደርስታንዲንግ አለው። ይሄ ግን መርከንታሊዝም ነው። which is ምንድን ነው የሚለው ማች ዩሮፒያን ኤክስፕሎሬሽን። ይሄ እንግዲህ ዩሮፒያን ኤክስፕሎሬሽን መቼ ነው የጀመረው? ኢን አይ ቲንክ ቫስኮ ደጋማ 1492 ከዛ በኋላ ክሪስቶፈር ኮሎምበስ 1495 ካልተሳሳትኩኝ ማለት ነው ዓመተ ምህረቶች በፈረንጆቹ በ1492 እና በ1495። ይሄ የዛሬ 500-600 ዓመት የነበረ የፖለቲካል ኢኮኖሚ አስተሳሰብ ነው። ኦፍኮርስ ቀጥሎ ኖሯል። ግን ስለ ኦፒየም ዋር አወራቸዋለሁ። ስለ ኦፒየም ዋር ነው እንዴት አሁን ለምሳሌ ይሄ የመርከንታሊዝም አስተሳሰብ በእንግሊዝ እና በቻይና መካከል ጦርነት እንዳስነሳ በ1839 ማለት ነው። እና ኦልድ አንቲኳይትድ የሆነ ፖለቲካል ኢኮኖሚክ ቲንኪንግ እንትኑ ሳይንሳዊ መሰረት የሌለው ምናምን የሌለው የቀኝ ገዢ የኤክስፕሎይተር የምናምን የነ ኢስት ኢንዲስ የፖለቲካል ኢኮኖሚ አስተሳሰብ ነውና መለስ አሁን ማርኬት እና መርከንታሊዝም ይምታቱበታል። ገብቷቸዋል። ምንድን ነው መርከንታሊዝም? ምንድን ነው ፍሪ ማርኬት? አንደርስታንድ አያደርግ ይመስላል። ምክንያቱም የሚዘባረቃቸው ነገሮች የመርከንታሊዝሙን ወደዚህ እና የሀሳብ እንትን ይላል ያምታታል ይውስዳል። እና እዚህ ጋር አይ ቲንክ መርከንታሊዝሙ ጋር ላቁመውና ኦፒየም ዋር እንዴት መርከንታሊዝሙ ጋር ተያይዞ እንደመጣ ከዛ እያልኩኝ እቀጥላለሁ። ማለት
ከዛ ሊብራሊዝም ምንድነው እና አዳም ስሚዝ ምንድነው ያሉት? ነፃ ገበያ ምንድነው? ኬኔዥያን ኢኮኖሚክስ ምንድነው? ለምን መጣ? ኬኔዥያን ኢኮኖሚክስን ተቃውሞ ለምን ኒዮሊብራሎቹ መጡ? ኒዮሊብራሊዝም ነው ማርክሲስቶች ሊብራሊዝምን ኒዮሊብራሊዝም ልክ መለስን የምታገኙት በአጠቃላይ በኒዮሊበራሊዝም ስም ጸረ ካፒታሊስት ፖለቲካ የሚያካሂድ ሰው ነው የሚመስለው ነው ስሙ ዝም ብሎ። ምክንያቱም ምን ያንዘፈዝፋል ሳትረዳው እንደዚህ በቁጣ እየገነፈልክ የሚያስደርግ ነገር ሌላ የተጫነው እሱ ራሱ ሳያውቀው የያዘው ሀሳብ ያለ ይመስላል። እና ኤኒዌይ በሚቀጥሉት ቪዲዮዎች እንዳልኳችሁ እንግዲህ ኒዮሊበራሊዝም ለምን ኬኔዥያን ኢኮኖሚክስ ተቃውሞ መጣ እና ማርክሲስቶችም ይጣሉታል ኒዮሊበራሊዝምንም ሊበራሊዝምን ምን አላይክ ነው። ኬኔዥያን ኢኮኖሚክስ እነሱ እንደሚሉት አይደለም፣ ግን የነሱ የሚመቻቸውም ይመስላቸዋል ማለት እንትን አለ። ፋይናሊ ዴቨሎፕመንታል ኢኮኖሚክስ አናዘር ፎርም ኦፍ ኬኔዥያን ኢኮኖሚክስ አድቫንስድ የሆነ ትንሽ አድሚኒስትሬቲቭ ጋይዳንስ ያለበት እና መኮደሪ ቴምፖራሪን ሰከንድመንት ምናምን ያለበት ነው እንጂ ሞረለስ እሱም ነው። እሱም ቢሆን ግን አልቲሜትሊ ዞሮ ዞሮ ሊበራሊዝም ነው የሚሆነው። እነሱን ሀሳቦቹን እንትኖቹን አስቀምጬ እንዳልኳችሁ እንግዲህ ባክግራውንድ በመስጠት ብዙ ጊዜ አጠፋው። ምክንያቱም ነው መለስ እንዲህ ካለና ክሪቲሳይዝ ካልተደረገ በሀገር ደረጃ ራሱ ቀፎ ነን ሜይ ቢ ድፍረት እንዳያነብኝ እና ኤኒዌይ ለመተቸትም የሚያመቸው ባክግራውንድ የሚሰጣችሁ እሱ ነው። በሚቀጥለው ኦፒየም ዋሩን ከዛ በኋላ ሊበራሊዝም ኒዮ ማለት ኬኔዥያን ኢኮኖሚክስ ነው። እነዚህን እያልኩ እመጣለሁ። ይሄኛውን 45ኛውን እዚህ ጋር ላቁም። ስለሰማችሁኝ አመሰግናለሁ። መልካም ጊዜ